ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 7 ሌሰን 1 የምንማረው ስለ ኒውክሊየር ፊዚክስ ነው። አጠቃላይ ዩኒት 7 ስለ ኒውክሊየር ፊዚክስ ምን ያጠናል የሚለውን ስናይ መማሪያ መጽሐፋችሁ ላይ አጠቃላይ ስንመለከት ዩኒት 7 ስለ ኒውክሊየር ፊዚክስ ነው። ኒውክሊየር ፊዚክስ አንዱ የፊዚክስ ብራንች ነው። ስለምን ያጠናል የሚለውን ዲፋይን እናደርጋለን። ሌላው በሱ ስር ያሉ ሌሰኖች አሉ። የመጀመሪያው 7.1 ስለ ኒውክለስ ነው። ኒውክለስ ማለት የትኛው ፓርት ነው፣ ኒውክለስ ውስጥ ምን ይኖራሉ የሚለውን ሰፋ አድርገን እናያለን። ሌላኛው የምንማማርበት ርዕስ ራዲዮ አክቲቪቲ የሚል ርዕስ ነው። ራዲዮ አክቲቪቲ ማለት ምን ማለት ነው የሚለውን ሰፋ አድርገን እንወያያለን። 7.3 ዩዝ ኦፍ ኒውክሊየር ራዲዬሽን፣ ስለ ኒውክሊየር ራዲዬሽን ሰፋ አድርገን እንማማራለን። 7.4 ኒውክሊየር ሪአክሽን ኤንድ ኢነርጂ ፕሮዳክሽን፣ ኒውክሊየር ሪአክሽን በመጠቀም እንዴት ነው ኢነርጂን ፕሮዲስ ማድረግ የሚቻለው የሚለውን ሰፋ አድርገን የምንማማርበት ነው። የመጨረሻው 7.5 ሴፍቲ ሩልስ አጌንስት ሃዛርድስ ኦፍ ኒውክሊየር ራዲዬሽን፣ ከኒውክሊየር ራዲዬሽን እንዴት መጠበቅ እንዳለብን የተለያዩ ሩልስ ኤንድ ሬጉሌሽንስ አሉ። እነሱን ሰፋ አድርገን እንወያያለን ማለት ነው። አጠቃላይ በዩኒት 7 የምንማማርባቸው ሌሰኖች እነዚህ ናቸው ማለት ነው። በዛሬ ሌሰናችን የምንማማረው 7.1 ዘ ኒውክለስ ነው። ስትራክቸር ኦፍ አተም ምን ይመስላል የሚለው ሰፋ አድርገን እናያለን። ቢፎር ዛት ግን ይህን ከመጀመራችን በፊት ኒውክሊየር ፊዚክስ ስለምን ያጠናል የሚለውን እንይ። ኒውክሊየር ፊዚክስ ኢዝ ዘ ስተዲ ኦፍ አቶሚክ ኒውክላይ ዴር ኮንስቲትዩንትስ ላይክ ፕሮቶን ኤንድ ኒውትሮንስ ኤንድ the force that holds it together። ኒውክሊየር ፊዚክስ አንዱ የፊዚክስ ብራንች ሲሆን studies about atomic nuclei፣ ስለ አቶሚክ ኒውክላይ የሚያጠና የፊዚክስ ትምህርት ክፍል ምን ይባላል? ኒውክሊየር ፊዚክስ ይባላል። አቶሚክ ኒውክላይ ስንል አንድ ማንኛውም ማተር is made of an atom አይደል? ማንኛውም ማተር ቁስ አካል የምንለው ከአተም ነው የተሰራው። አተም ስንል ደግሞ የራሱ የሆነ አቶሚክ ኒውክላይ አለው። inside the atom there is atomic nuclei። ኢንሳይድ ዘ አቶሚክ ኒውክላይ ደግሞ ዜር ኢዝ ኮንስቲትዩንትስ አሉት። አንደኛው ኢንሳይድ ዘ ኒውክለስ ምን አለ? ፕሮቶን እና ኒውትሮንስ አሉ። አጠቃላይ ስለ ፕሮቶን ስለ ኒውትሮን ቻርጅ የሚያጠና የፊዚክስ ትምህርት ክፍል ኒውክሊየር ፊዚክስ ይባላል። ሁለቱን ደግሞ ኢንሳይድ ዘ ኒውክለስ በጣም ደንሰር የሆነ በጣም ጥቅጥቅ ያለና ስሞል ሳይዝ ያለው ኒውክለስ ፓርት ነው ከአተሙ ክፍል። እሱን ሆልድ አድርጎ የሚይዘው ኢነርጂ ደግሞ ባይንዲንግ ኢነርጂ ይባላል። እንደርሶ ፕሮቶን እና ኒውትሮን እንዲሁም በፕሮቶን ቻርጆች መካከል ያለን ኃይል ሪፐልሲቭ ፎርስ በቀላሉ ሆልድ አድርጎ የሚይዝልን ፎርስ ስትሮንግ ኒውክሊየር ፎርስ ይባላል። አጠቃላይ ኒውክሊየር ፊዚክስ ስተዲስ አባውት አቶሚክ ኒውክላይ ሲሆን ዴር ኮንስቲትዩንትስ ፕሮቶንስ፣ ኒውትሮንስ፣ አራውንድ ዘ ሼል ደግሞ ኤሌክትሮኖች አሉ። አጠቃላይ ስለ እነዚህ የሚያጠና የፊዚክስ ትምህርት ክፍል ምን ይባላል? ኒውክሊየር ፊዚክስ ይባላል። በዋናነት ስፔሻሊ ኪ ኒውክሊየር ፕሮሰስ የምንለው አንደኛው ራዲዮ አክቲቭ ዲኬይ ነው። አንስቴብል የሆኑ ኤሌመንቶች ስቴብል ለመሆን ዲኬይ ያደርጋሉ፣ ኢነርጂ ሪሊዝ ያደርጋሉ፣ ወደ ሌላ ፎርም ይለወጣሉ። አጠቃላይ ኒውክሊየር ፊዚክስ ስለ ራዲዮ አክቲቭ ዲኬይ ፕሮሰስ ያጠናል። እንዲሁም በዋናነት ደግሞ ስለ ኒውክሊየር ፊዥን ኤንድ ኒውክሊየር ፊውዥን ያጠናል። ኒውክሊየር ፊዥን ማለት ብሬክ አፕ ኦፍ ኒውክላይ ማለት ነው። ኢንሳይድ ዘ ኒውክለስ ያሉ ኒውትሮንስ ብሬክ አፕ ካረጉ ወይም ደግሞ ኒውክለሱ ብሬክ አፕ ካረ ኒውክሊየር ፊዥን ይባላል። ዲኬይ በሚያደርግበት ሰዓት ኒውክሊየር ፊዥን ይፈጠራል። እንዲሁም ደግሞ መርጂንግ ኒውክላይ አንዳንድ ኤሌመንቶች ደግሞ ከሌላ ጋር ምን ያደርጋሉ? ኮምባይን ያደርጋሉ። በኢነርጂ አማካኝነት ኮምባይን ያደርጋሉ። መርጅ ሲያደርጉ የሚፈጥሩት ፕሮሰስ ኒውክሊየር ፊውዥን ይባላል። ኒውክሊየር ፊውዥን ማለት መርጂንግ ኦፍ ኒውክላይ ማለት ነው። አጠቃላይ ኒውክሊየር ፊዚክስ ስለ አቶሚክ ኒውክላይ የሚያጠና የፊዚክስ ትምህርት ክፍል ምን ይባላል? ኒውክሊየር ፊዚክስ ተብሎ ይጠራል ማለት ነው። በዋናነት የምናየው ስትራክቸር ኦፍ አተም ነው። ስለ ኒውክላይ አጠቃላይ ኒውክሊየር ፊዚክስ የሚያጠና ከሆነ ኒውክለስ ምንድን ነው፣ አተም ምንድን ነው፣ ስትራክቸር ኦፍ አተም ምን ይመስላል የሚለውን እንዲሁም አተም ስንል ምን ነገሮች ይይዛል የሚለውን ሰፋ አድርገን እንማማራለን። ስትራክቸር ኦፍ አተም ስናይ አተም ብለን የምጠራው ማንኛውም ማተር ቁስ አካል የምንለው ቦታ የሚይዝ በሙሉ ከአተም ነው የተሰራው። ዘ ስሞለስት ፓርቲክል የሚባለው አተም ነው። ለምሳሌ አንድ ድንጋይ አድቅቃችሁ የመጨረሻው ደቃቅ ነገር ምን ይባላል? አተም ይባላል። በአተም ውስጥ ደግሞ ሰብ ፓርቲክሎች አሉ። ለምሳሌ አተም ስንል there is a shell ኦርቢታል የሆኑ ጀስት እንደዚህ ኤሌክትሮኖች ሪቮልቭ የሚያደርጉበት ቦታ ሼል ይባላል። እነዚህ ኤሌክትሮኖች ሼል ላይ ነው የሚቀመጡት አይደል? ፈርስት ሌቭል ሼል፣ ሰከንድ ሼል እያለን እናስቀምጣለን። ሌላው ደግሞ ስሞለስት የሆነ ሳይዝ መጠን ያለው ኒክለስ ፓርት አለው።
ሶ ይሄ ስሞለስት የሆነ የማስ መጠን በአተም ውስጥ የሚገኘው ኒክለስ ተብሎ ይጠራል። ኢንሳይድ ዘ ኒክለስ ደግሞ ምን ይኖራሉ? ኒውትሮንና ፕሮቶን ቻርጆች አሉ ማለት ነው። ኦኬ ሶ አተም ብለን የምንጠራው ስትራክቸሩ አራውንድ ዘ ሼል ዜር ኢዝ ኤሌክትሮንስ ኤንድ ኦልሶ ኒክለስ አለ። ኢንሳይድ ዘ ኒክለስ ደግሞ ፕሮቶንና ኒውትሮን በአንድ ላይ ተጣብቀው ይቀመጣሉ ማለት ነው። ሶ ስትራክቸር ኦፍ አተም ስንል ዘ አተም ሃዝ ስሞል አተም የምንለው አንደኛ በጣም ስሞል ነው፣ እንዲሁም ደንስ ነው፣ እንዲሁም ፖዚቲቭሊ ቻርጅ ኒክለስ አለው ማለት ነው። ሰራውንድ ባይ ክላውድ ኦፍ ኔጌቲቭሊ ቻርጅ ኤሌክትሮን በዙሪያው አተም ብለን የምንጠራው በዙሪያው ክላውድ ኦፍ ኤሌክትሮንስ ኤሌክትሮን ክላውድ ወይም እንደ ደመና ብዙ ኤሌክትሮኖች ከአንድ ኤሌክትሮን ጀምሮ እየጨመረ አቶሚክ ማስ ነምበሩ እየጨመረ ሲሄድ ዘ ነምበር ኦፍ ኤሌክትሮንም ኢንሳይድ ዘ ኒክለስ ያለውም የፕሮቶን ቻርጅ ይጨምራል። ስለዚህ ኤሌክትሮን መጠንም እየጨመረ ይችላል ማለት ነው። ኦኬ ሶ ከአንድ ኤሌክትሮን ከሃይድሮጅን አተም ጀምሮ ብናሄድ ከአንድ ኤሌክትሮን ጀምሮ ብዙ ኤሌክትሮኖች አራውንድ ዘ ኒክለስ ሊቀመጡ ይችላሉ። ሶ ዘ ክላውድ ኦፍ ኤሌክትሮንስ ምን ይባላሉ? ኔጌቲቭሊ ቻርጅ ናቸው። አራውንድ ዘ ኒክለስን በኒክለሱ ዙሪያ ነው የሚቀመጡት ማለት ነው። ኢንሳይድ ዘ ኒክለስ ደግሞ አንድ ላይ ባይንዱ ነው የሚቀመጡት። አንደኛ በጣም ታይትሊ ቦንድድ ናቸው፣ በጣም ጥቅጥቅ ያለ ፕላስ ቱ ዛት ደግሞ ውስጥ ያለው የፕሮቶንና የኒውትሮን ክምችት አለ ማለት ነው። ኦኬ ሶ አተም ሃዝ ስሞል ነው፣ በጣም በአይናችን ማናየው በጣም አነስተኛ መጠን ያለው ደንስ የሆነ ፖዚቲቭሊ ቻርጅ ኒክለስ ያለው እንዲሁም ሰራውንድ ባይ ክላውድ ኦፍ ኔጌቲቭሊ ቻርጅ በዙሪያው ክላውድ ኦፍ ኤሌክትሮንስ ያሉት ምን ተብሎ ይጠራል? አተም ተብሎ ይጠራል ማለት ነው። ሶ ስትራክቸር ኦፍ አተም ስና ጀስት ዘ ኒክለስ ኮንቴንስ ኒክለስ የምንለው ይሄ ፓርት ነው። ይሄ ክፍል ኒክለስ ብለን እንጠራዋለን። በኒክለሱ ዙሪያ ላይ ምን ይኖራሉ? አራውንድ ዘ ኒክለስ በውጨኛው ክፍል ክላውድ ኦፍ ኤሌክትሮንስ አሉ ማለት ነው። ሶ ሁለት ክፍሎች አሉት፣ ሼል ፓርት እና ኒክለስ አይደል? ሼል ፓርቱ ላይ ኤሌክትሮንስ አሉ፣ ኤሌክትሮን ክላውዶች አሉ። እንደ ደመና ብዙ ኤሌክትሮኖች ይከቡታል። ውስጥ ደግሞ ምን አለ? ኒክለስ ብለን የምንጠራው ውስጥ ምን ይኖራሉ? ፕሮቶንና ኒውትሮን። ሶ እዚህ ጋር እንደምታዩት ይሄ ኒውትሮን ነው፣ ይሄኛው ደግሞ ፕሮቶን ቻርጅ በከለርፉል። ሶ በአይናችን አናያቸውም ጀስት በጣም አነስተኛ ከመሆናቸው የተነሳ ነገር ግን ይሄ ዲያግራማቲካሊ ስከች ለማድረግ ወይንም ደግሞ በቀላሉ አንደርስታንድ ለማድረግ የተሰራ ነገር ነው እንጂ አተም ይሄን ያክላል ማለት አይደለም። በሳይዝ ደረጃ በጣም አነስተኛ ነው። ሶ ፕሮቶን ኢዝ ፖዚቲቭሊ ቻርጅድ። ፕሮቶን ቻርጅ ብዙ ጊዜ ምን አይነት ቻርጅ ነው? ፖዚቲቭሊ ቻርጅ ነው። ኒውትሮን ደግሞ ኤሌክትሪካሊ ኒውትራል ቻርጅ ተብሎ ይጠራል። ኒውትሮን ኒውትራል ኤሌክትሪካሊ ኒውትራል ቻርጅ ሃቭ ኖ ቻርጅ በውስጡ ቻርጅ የለውም ተብሎ ነው የሚጠራው። አራውንድ ኒክለስ በኒክለሱ ዙሪያ ላይ ያሉ ደግሞ ምን ይባሉ? ኤሌክትሮንስ አለ። ኤሌክትሮኖች ደግሞ ምን አይነት ቻርጅ አላቸው? ኔጌቲቭ ቻርጅ አላቸው ማለት ነው። ኤሌክትሪካሊ ኔጌቲቭሊ ቻርጅ ናቸው። ሶ ኢንሳይድ ዘ ኒክለስ ያሉ ፕሮቶንና ኒውትሮን በጋራ ሲጠሩ ኒክሊዮንስ ይባላል። ሶ ወደፊት ስንማማር ኒክሊዮንስ ማለት ዊሳይድ ቱጌዘር አንድ ላይ ሲጠሩ ፕሮቶንስ ኤንድ ኒውትሮንስ ኢንሳይድ ዘ ኒክለስ ዊሳይድ ኒክሊዮንስ ይባላል። ሶ ይሄ ኒክለስ ኢንሳይድ ዘ ኒክለስ ያሉ የፕሮቶንና የኒውትሮንስ ክምችት ማለት ነው። ሶ እዚህ ጋር ቴብል ጋር እንደምታዩት ማስ ኤንድ ቻርጅ ኦፍ ሰብ አቶሚክ ፓርቲክል። ሰብ አቶሚክ ፓርቲክል የምንላቸው ዘ ስሞለስት ፓርቲክል የሚባለው የአንድ ቅንጣት ስሞለስት ፓርቲክል ትንሽየው ፓርት ክፍል ምን ይባላል? አተም ተብሎ ይጠራል። ነገር ግን በአተም ውስጥ ደግሞ ሰብ ፓርቲክሎች አሉ። ሰብ አቶሚክ ፓርቲክልስ የምንላቸው አንደኛው ኤሌክትሮን፣ ፕሮቶን እና ኒውትሮን እንባል። ሰብ አቶሚክ ኤሌክትሮን የራሱ ማስ አለው፣ የቻርጅ መጠን አለው። ሶ ከዚህ በፊት ስለ ኤሌክትሮስታቲክስ ስንማር ማንኛውም ቻርጅ የራሱ የሆነ አማውንት አለ። አንድ ክሎምብ ቻርጅ ብለን የምንጠራው ምን ያህል ኤሌክትሮኖች ይይዛል የሚለውን ተማምረናል። እንዲሁም ሲንግል ኤሌክትሮን ተርምስ ኦፍ ክሎምብ ደግሞ 1.602 ኢን ዘ ፓወር ኦፍ ኔጌቲቭ 19 ክሎምብ ነው አይደል? ከየት ነው ድራይቭ የተደረገው? ዋን ክሎምብ ኦፍ ቻርጅ ብለን የምንጠራው ከዚህ በፊት እንደተማር ነው ስንት ኤሌክትሮኖች ነው? 6.25 ኢን ዘ ፓወር ኦፍ 18 ምን ኤሌክትሮን ኦር ፕሮቶን አይደለ? ኤሌክትሮን ወይንም ደግሞ ፕሮቶን ቻርጅ ናቸው። ሶ ይህን ዘ ሪቨርስ ብንወስድ አንድ ሲንግል ኤሌክትሮን በክሎምብ ሂሳብ ስትሰላ አንድ ሲካፈል ለ6.25 ኢን ዘ ፓወር ኦፍ 18 ታካፍሉት 1.602 ይመጣል። ለሁለቱም ተመሳሳይ ነው። ይሄ ኔጌቲቭ የተባለው ኤሌክትሮን ኔጌቲቭሊ ቻርጅ እና ፕሮቶን ደግሞ ፖዚቲቭሊ ቻርጅ ነው። ኒውትሮን ዜሮ የተባለው ኤሌክትሪካሊ ኒውትራል ስለሆነ ነው። ኦኬ ኒውትራል። ምክንያቱም ኒውትሮን ቻርጅ ብዙ ጊዜ ምን ተብሎ ይጠራል? ሁለት ቻርጆችን አንድ ላይ አቅፎ የያዘ ነው፣ ፖዚቲቭ እና ኔጌቲቭ። ሶ ፖዚቲቭ እና ኔጌቲቭ አንድ ላይ ሰማ በምናደርገው ዜሮ ድምር ውጤት ኤሌክትሪካሊ ኒውትራል ነው
አትራክትም ሪፔልም አያደርግም ማለት ነው ከቻርጆቹ ከሌላ ቻርጅ ጋር ኒውትራል ቻርጅ have no ኤሌክትሪካል ቻርጅ ሳይን የለውም ማለት ነው። ኦኬ ፖዚቲቭ ኔጌቲቭ ማለት ነው። ሶ ኤሌክትሪካሊ ኒውትራል የሆነ ቻርጅ ኒውትሮን ማስ አለው ኤሌክትሮን ማስ አለው ፕሮቶን ማስ አለው ኒውትሮን ማስ አለው። ሶ ማስ በኪሎግራም እና በአቶሚክ ማስ ዩኒት ይቀመጣል። ሶ ወደፊት ስንማማር በአቶሚክ ማስ ዩኒት ነው በብዛት ቻርጆቹን የምናስቀምጥ እነዚህ ኤሌክትሮን ፕሮቶን እና ኒውትሮኖች። ስለዚህ በኪሎግራም ማስ ኦፍ ኤሌክትሮን ስንት ነው የሚያሳየው? ይሄ ቁጥር ነው 9 ነጥብ በደንብ ማወቅ ያስፈልጋል። ማስ ኦፍ ኤሌክትሮን ኢዝ ኢኳል ቱ ስንት ነው የሚያሳየው? 9.1094 ኢን ዘ ፓወር ኦፍ ኔጌቲቭ 30 ኪሎ ግራም ማለት ነው። ኔጌቲቭ 30 በጣም ትንሽ ነው። እሺ ሶ ማስ ኦፍ ኤሌክትሮን ይሄ ነው። ማስ ኦፍ ፕሮቶን ይሄ ማስ ኦፍ ኤሌክትሮን ነው። ሶ ልጻፍላችሁ ማስ ኦፍ ሂር ኢዝ ማስ ኦፍ ኤሌክትሮን ይሄ ደግሞ ማስ ኦፍ ፕሮቶን ብለን ነው የምንጠራው። በኪሎግራም ነው እያንዳንዱ ኢን ኪሎግራም ነው። ማስ ኦፍ ኒውትሮን ቻርጅ ደግሞ 1.6749 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 27 ኪሎግራም። ሶ ኮምፔር ስናደርገው የትኛው ነው ለስ የሆነ ማስ ያለው ስንል ማስ ኦፍ ኤሌክትሮን አነስተኛ ነው። ኔጌቲቭ 31 0 በጣም ትንሽ አይደለ? በጣም ትንሽ። ከማስ ኦፍ ፕሮቶን እና ማስ ኦፍ ኒውትሮን ስናይ ኦልሞስት ኢኩቫለንት ናቸው፣ ግን ስላይትሊ ትንሽ ዲፈረንስ አላቸው። ማስ ኦፍ ኒውትሮን የተወሰነ የመብለጥ አለው። እንደምታዩት ከ6-7 በኋላ ያሉ ቁጥሮች የማስ ኦፍ ኒውትሮን ይጨምራል። ስላይትሊ በጣም ትንሽ ነው። ኦልሞስት ግን ኢኩቫለንት የሆነ ማስ መጠን አላቸው። ለመለየት በጣም አስቸጋሪ ነው በማሳቸው መጠን። በአቶሚክ ማስ ዩኒት ሲቀመጥ ዩ ኢን ዩ ወይንም ደግሞ ኦር ኤኤምዩ ይቀመጣል። አብሬቬሽን ነው። ይሄ አቶሚክ ማስ ዩኒት ተብሎ ነው የሚጠራ። ያ ማለት አቶሚክ ማስ ዩኒት በኪሎግራም ማስን በኪሎግራም እንዳስቀመጥ ነው ሰብ አቶሚክ ፓርቲክሎችን በአቶሚክ ማስ ዩኒት ነው የምናስቀምጣቸው። አንድ አቶሚክ ማስ ዩኒት የምንለው ኤኤምዩ ወይንም 1ዩ 1.660 ቴዘ ፓወር ኦፍ ኔጌቲቭ 27 ኪሎግራም ይዛል አንድ አቶም። ይህን ያህል ማስ ኦፍ ኤሌክትሮን ለምሳሌ ይህን ያህል ከሆነ ኢንተርምስ ኦፍ አቶሚክ ማስ ዩኒት ሲገለበጥ ወይም ሲቀመጥ 0.00548858 ዩኒት አቶሚክ ማስ ዩኒት ማለት ነው። ማስ ኦፍ ኤሌክትሮን ኢንተርምስ ኦፍ አቶሚክ ማስ ዩኒት በዚህ ይቀመጣል። ይሄ እኩል ናቸው። ይሄና ይሄ ቁጥር በአቶሚክ ማስ ዩኒት ሲቀመጥ በዚህ መሰረት የኤሌክትሮን የፕሮቶን እንዲሁም የኒውትሮን ማስ መጠን በኪሎግራም እና በአቶሚክ ማስ ዩኒት ሲቀመጥ ይህን ቴብል ላይ የተቀመጠውን እንወስዳለን። እንዴት ነው ኪሎግራም ወደ አቶሚክ ማስ ዩኒት ኮንቨርት ማድረግ ያለብን የሚለው አንድ አቶሚክ ማስ ዩኒት የምንለው በኪሎግራም ሂሳብ ይሄን ያለው። በዚህ መሰረት እያንዳንዱን ሰብ አቶሚክ ፓርቲክልስ የምንላቸው የኤሌክትሮን የፕሮቶን እና የኒውትሮን ማስ በአቶሚክ ማስ ዩኒት በዚህ መልኩ ይቀመጣሉ ማለት ነው። ሌላኛው ዘ አቶሚክ ኒክለስ ኤንድ ማስ ኤንድ ሳይዝ። አቶሚክ ኒክለስ ብለን የምንጠራ ይሄ ነው። የኒክለስ የማስ መጠን እና የሳይዝ መጠን ምን ይመስላል? በጣም ዘ ስሞለስት ፓርቲክል የምንለው አተም ነው ብለን በጣም አነስተኛ ነው፣ በአይናችን አናየውም። ዘ አቶሚክ ኒክለስ ኤንድ ማስ ኤንድ ሳይዝ። አተም ስንል ጀስት እንዳልኳችሁ ሰብ ፓርቲክሎች አሉት። አንድ ድንጋይ አድቅቀን ጀስት የመጨረሻው አተም ብለን እንጠራለን። ሰብ ፓርቲክሎች ደግሞ አሉት አይደለን? ኤሌክትሮንስ፣ ፕሮቶንስ፣ ኒውትሮንስ የምንለው ማለት ነው። መጠኑ ምን ይመስላል? የማስ መጠንና የሳይዝ መጠኑ ምን ይመስላል የሚለውን ስናይ the mass of the nucleus inside the atom አተም ውስጥ ያለ የኒክለስ መጠን the nucleus contains over 99.9% of the atom's mass የኒክለሱ አጠቃላይ ይሄ ኒክለስ ኢንሳይድ ዘ ኒክለስ ያለው የፕሮቶንና የኒውትሮን ቻርጆች አጠቃላይ የማስ መጠናቸው ከአተም ሳይዙ ከአጠቃላይ የማስ መጠኑ ጋር ኮምፔር ስናደርግ 99.9%ን የኒክለሱ ማስ ይሆናል ማለት። ቀሪው ነው 0.01%ቱ የማስ መጠን፣ ቀሪው የአተሙ የማስ መጠን ይሆናል ማለት ነው። ያ ማለት ነው ኤሌክትሮኖች እና አራውንድ ዘ ኒክለስ ያሉ ኤሌክትሮኖች ማስ ድምር ውጤት 0.01% ነው ከአተም ሳይዝ ማለት ነው። አጠቃላይ ሳይዝ ኦፍ ኒክለሱን ሳይዝ ስናይ በጣም ስሞለስት ነው፣ በጣም ትንሽ ነው ከአተሙ አንጻር። ነገር ግን የማስ መጠን ኮምፔር ስናደርግ ማስ ኦፍ ዘ ኒክለስ 99.9%ቱን የኒክለሱ ማስ ይሆናል ማለት ነው። ቀሪው ከኒክለሱ ውጭ ያለው የአተሙ ክፍል 0.01%ቱ የማስ መጠን ይሸፍናል ማለት ነው። ሳይዙን ስናይ ደግሞ ዘ ኒክለስ ኢዝ ኢንክሬዲብሊ ደንስ ኤንድ ኦኩፓይንግ ለስ ዛን 0.01% ኦፍ ዘ አተምስ ቮሊዩም።
በመጠን ደረጃ ደግሞ በጣም አነስተኛ፣ በማስ ትልቅ፣ በመጠን በሳይዝ ማለት ነው። አጠቃላይ 0.01% ከአጠቃላይ የአተሙ ቮሊዩም ክፍል 0.01% ብቻ ነው መጠኑ። በጣም አነስተኛ ነች ማለት ነው። ልክ እንደ ጠብታ ይወት በጣም አነስተኛ መጠን ቢኖራትም በማስ ደረጃ ግን 99.9%ቱ የማስ መጠኑን ኒውክለሱ ሲይዝ፣ ነቃሪው ደግሞ የአቶሙ ክፍሉ የማስ መጠን ይሆናል። በሳይዝ ደረጃ ስናየው ደግሞ 99.9%ቱ ሳይዝ ወይም አጠቃላይ ቮሊዩሙ 99% ቀሪው ፓርት ሲሆን የኒውክለሱ ደግሞ 0.01% ነው ከአቶሙ ቮሊዩም ጋር ኮምፔር ስናደርግ። ስለዚህ the nucleus is incredibly dense, occupying less than 0.01% of the atom's volume. አጠቃላይ ከአተሙ ቮሊዩም መጠን 0.01%ቱ የኒውክለስ ሳይዝ ይይዛል ማለት ነው። ያ ማለት በጣም በመጠን አነስተኛ፣ በማስ ግን ትልቅ ነው። ይህንን ኮንሴፕት እንዳይምታታባችሁ፣ ምክንያቱም ሁለቱ ነገር ሳይዝ እና ማስ ይለያያል። ከፍተኛ ማስ፣ ዝቅተኛ መጠን። በጣም አነስተኛ ዶት አድርገን ትልቅ ማስ መጠን አለው፣ ነገር ግን ዝቅተኛ የሆነ የሳይዝ መጠን አለው ማለት ነው። በሳይዝ 0.01% ከቶታል ቮሊዩም ኦፍ አተም ሲሆን የማስ መጠኑ ደግሞ 99.9%ቱ ከቶታል አተሙ የማስ መጠን የበለጠ ነው ማለት ነው። አንድ ኢለመንት ሲቀመጥ በምን መልኩ ነው? ለምሳሌ ኤ ዜድ ኤክስ ይላል። ኤክስ ኢለመንት ነው። ኤክስ ብለን የምንጠራው ኢለመንት ነው። የዛ ኢለመንት ሲምቦላይዝ የተደረገ ኢለመንቱ ኤክስ ብለን እንጠራዋለን። እዚህ ጋር የሚጠራው ደግሞ ኤ ማለት አቶሚክ ማስ ነምበር ይባላል። ማስ ነምበር ማለት የአቶሞ ማስ ነምበር ነው። ዜድ ብለን የምንጠራው ደግሞ አቶሚክ ነምበር ተብሎ ይጠራል። ለምሳሌ የኦክሲጅን እንውሰድ። ኦክሲጅን ኢለመንት ነው፣ በኤክስ የተወከለው ማለት ነው። ኤክስ ብለን የሰየም ነው ኤ ዜድ አይደለ? የኦክሲጅን አቀማመጥ ለምሳሌ ከላይ 16 ከታች 8 ቢሆን ይሄ 16 የሚያመለክተው ምኑ ነው? አቶሚክ ማስ ነምበሩ ነው። ምን አልኳችሁ? አቶሚክ ማስ ነምበር ይባላል። ይሄ ደግሞ ሁለተኛው የሚያሳየው ከታች የሚቀመጠው ዜድ ነው። ዜድ ኢዝ ኢኳል ቱ 8። ዜድ ማለት ደግሞ አቶሚክ ነምበር ይባላል። አቶሚክ ነምበር ይባላል። በሌላ አባባል አቶሚክ ማስ ነምበር ማለት ኢንሳይድ ዘ ኒውክለስ ያሉ የፕሮቶንና የኒውትሮን ድምር ውጤት ማለት ነው። አቶሚክ ማስ ነምበር ማለት ዘ ሰም ኦፍ ፕሮቶን ነምበር ኤንድ ኒውትሮን ነምበር ኢንሳይድ ዘ ኒውክለስ ማለት ነው። አቶሚክ ነምበር ማለት ዘ ነምበር ኦፍ ፕሮቶን ቻርጅ ማለት ነው። የፕሮቶኑ ለብቻው ነምበሩ ምን ይባላል? አቶሚክ ነምበር ብለን እንጠራለን። ስለዚህ አንድ ኢለመንት ኦክሲጅን ወይም ካርበን 12 ቢሆን አቶሚክ ማስ ነምበሩ 12 ሲሆን አቶሚክ ነምበሩ ዜድ ደግሞ 6 ነው። ያ ማለት አቶሚክ ነምበሩ ጀስት ዘ ሰም ኦፍ ዋት ፕሮቶን ነምበር ሲደመር ኒውትሮን ነምበር። ያ ማለት አቶሚክ ማስ ነምበር ኢዝ ኢኳል ቱ አቶሚክ ነምበር ሲደመር ነምበር ኦፍ ኒውትሮን ማለት ነው። ስለዚህ ኢንሳይድ ዘ ካርበን አተም ኒውክለስ ውስጥ ያለ የፕሮቶን መጠንና የኒውትሮን መጠን ተደምሮ አቶሚክ ማስ ነምበር ይባላል። እንዲሁም እዚህ ጋር አቶሚክ ነምበር ኦፍ የካርበን መጠን የነምበር ኦፍ ፕሮቶን ኢንሳይድ ዘ ኒውክለስ ያለው 6 ነው። ስለዚህ ኒውትሮንም 6 ነው። 6 ሲደመር 12 ይሆናል። ካርበን 12 ምንለው የካርበን አይዞቶፕ ያለው የኒውትሮን መጠንና የፕሮቶን መጠን 6 ነው። አቶሚክ ማስ ነምበሩ 12 ነው። ስለዚህ ጋር ማንኛውም ኤሌመንት ሲቀመጥ ኤክስ የምንለው ጀስት ጀነራል የሆነ አቀማመጥ ነው። ጀነራሊ አንድን ኤሌመንት ኤክስ ብለን ሰየም ነው። ካርበን ሊሆን ይችላል፣ አልሙኒየም ሊሆን ይችላል፣ ኦክሲጅን ሊሆን ይችላል፣ ናይትሮጅን ሊሆን ይችላል፣ ዩራኒየም ሊሆን ይችላል። ማንኛውም ኤሌመንት ከላይ የሚቀመጠው አቶሚክ ማስ ነምበር ሲሆን ከታች የሚቀመጥ ደግሞ አቶሚክ ነምበሩ ነው። አቶሚክ ማስ ነምበር የፕሮቶንና የኒውትሮን ድምር ውጤት ማለት ነው። አቶሚክ ነምበር ደግሞ ነምበር ኦፍ ፕሮቶንስ ኢንሳይድ ዘ ኒውክለስ ያለው መጠንን ይገልጻል ማለት ነው። ሌላኛው የምናየው ኒውክሊየር ራዲየስ ነው። ዘ ኒውክለስ ኢዝ አሲዩምድ ቱ ቢ ስፌሪካል። አጠቃላይ አቶሚክ ኒውክለስ ሳይዙም ወይም አቶሚክ ሳይዙን ስናይ ቅርጹ ስፌሪካል ሼፕ አለው። እንዴት ነው ካልኩሌት የምናደርገው? የአንድ ኒውክሊየር ራዲየስ እንዴት ነው ካልኩሌት የምናደርገው ስንል አንደኛው የኒውክለስ ራዲየስ ነው። ይህ ማንኛውም የኒውክለስ ራዲየስ አፕሮክሲሜትሊ በአማካኝ 1.2 ፌምቶሜትር ራዲየስ አለው። አርኖት ማለት የማንኛውም ኒውክለስ ራዲየስ ማለት ፍሮም ሴንተር አፕ ቱ ዘ ኤንድ ኦፍ ዘ ኒውክለስ ያለው የራዲየስ መጠን ነው። በጣም ትንሽ ነው። ከአተም ሳይዙ በሳይዝ ደረጃ 0.01% ነው። በሳይዝ ደረጃ በማስ መጠን
ደግሞ ትልቁ የማስ መጠን ያለው ኒክለስ ነው ብለናል። ሶ አጠቃላይ አር ኖት ብለን የምንጠራው ፍሮም ሴንተር አፕ ቱ ዘ ኤንድ ኦፍ ዘ ኒክለስ ራዲየስ ያለው ኮንስታንት ነው 1.2 ፌምቶሜትር ተብሎ ይጠራል። ይህ ፌምቶ የሚያመለክተው ስንት ነው? 1.2 ፕሪፊክስ ልክ እንደ ማይክሮ፣ ሴንቲ፣ ሚሊ፣ ናኖ፣ ፒኮ እንደምንለው ፌምቶ ደግሞ ቴን ዘ ፓወር ኦፍ ኔጌቲቭ 15 ይወክላል። ኦኬ ሶ እዚሽ ጋር ሜትር አለች። ፌምቶ የምትለው ቴን ዘ ፓወር ኦፍ ኔጌቲቭ 15 ይይዛል። ሶ 1.2 ቴን ዘ ፓወር ኦፍ ኔጌቲቭ 15 ሜትር ዘ ራዲየስ ኦፍ ዘ ኒክለስ ነው፣ ኮንስታንት ነው። አጠቃላይ የአተሙ የራዲየስ መጠን ደግሞ ለምሳሌ በደንብ ግራፊካሊ ስናየው ሂሪዝ ኒክለስ በጣም አነስተኛ ነች። ይህ ኒክለስ አለ ብንል በኒክለስ ስራ ደግሞ ኤሌክትሮኖች አሉ። ኤሌክትሮኖች የሚቀመጡበት ምን ሼል አለ አይደል? ሼል አለ። ሶ ይሄ ኒክለሱ ነው ብለን እናስብ። ሶ ከዚህ ከሴንተር ኦፍ ዘ ኒክለስ አፕ ቱ ዘ ኤንድ ኦፍ ዘ አተም የአተሙ የመጨረሻ ኦርቢት ሼል የምንለው ራዲየስ እንወስዳለን ማለት ፍሮም ሴንተር አፕ ቱ ዘ ኤንድ ኦፍ ዘ ሼል ኦፍ ዘ አተም ከአተሙ ሼል ፓርቱ የመጨረሻው ኤሌክትሮን የሚቀመጥበት ሼል ድረስ ያለው ዲስታንስ ምን ይባላል? አቶሚክ ራዲየስ ይባላል። አቶሚክ ራዲየስ ስንፈልግ ኒክላይ ራዲየስ ብለን የምንጠራው አቶሚክ ራዲየስ ኢኳል ቱ አር ኖት ዘ ራዲየስ ኦፍ ዘ ኒክለስ ሲባዛ አቶሚክ ማስ ነምበር። ኤ ማለት አቶሚክ ማስ ነምበር ማለት ነው። አቶሚክ ለምሳሌ ካርበን ቢሆን ካርበን 12 ቢሆን አቶሚክ ማስ ነምበሩ ይሄ ነው። አቶሚክ ነምበሩ ደግሞ ይሄ ነው። አቶሚክ ማስ ነምበሩ 12። አቶሚክ ማስ ነምበሩ በጨመረ ቁጥር ዘ ነምበር ኦፍ ኤሌክትሮን አውትሳይድ እየጨመረ ስለሚሄድ አቶሚክ ሳይዙም ይጨምራል፣ ራዲየሱ ይጨምራል ማለት ነው። ኒክለስ ሳይዙ ግን አፕሮክሲሜትሊ ተመሳሳይ ነው አይደለ? መጠኑ ዛት ማቸን ያህል በጣም ስትሮንግ የሆነ ባይንዲንግ ፎርስ ስላላቸው ኢነርጂ ስላለው የራዲየሱ መጠን ዛት ማች ቫሪ አያደርግም፣ ልዩነት አለው። ስለዚህ አቶሚክ ራዲየስ ስንፈልግ ራዲየስ ኦፍ ዘ ኒክለስ ሲባዛ አቶሚክ ነምበር ኪዩብድ ሩት ኦፍ አቶሚክ ነምበር ማለት ነው። አቶሚክ ማስ ነምበር ማለት ነው። ይሄ ማለት አቶሚክ ማስ ነምበር ተብሎ ነው። ሶ አቶሚክ ራዲየስ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ኤ ዘ ፓወር ኦፍ 1/3 ነው። ኤ ዘ ፓወር ኦፍ 1/3 ማለት አቶሚክ ማስ ነምበር ማለት ነው። ኦኬ ሶ አቶሚክ ማስ ነምበሩ በጨመረ ቁጥር አቶሚክ ራዲየሱ ምን ይሆናል? ይጨምራል ማለት ነው። ስለዚህ አቶሚክ ራዲየስ ኦፍ ዘ አቶሚክ ኒክለስ ስንፈልግ በቀላሉ በዚህ ፎርሙላ ነው የምንጠቀመው። ሶ አር ኖት ስታንድ ፎር አር ኖት ማለት የማንኛውም አቶሚክ ኒክላይ ያለው የራዲየስ መጠን 1.2 ፌምቶሜትር ነው። ሶ በዛ መሰረት እንወስዳለን። ሶ አቶሚክ ማስ ነምበሩ እየጨመረ ለምሳሌ ዩራኒየም ካርበን ትተን ዩራኒየም 235 እንውሰድ። አቶሚክ ነምበሩ 90 ነው። አቶሚክ ማስ ነምበሩ ኤ ቫልዩ ይሄ ነው፣ ዜድ ቫልዩ ይሄ ነው አይደል? አቶሚክ ነምበር ማለት ነው። አቶሚክ ማስ ነምበሩ 235 ነው። ስለዚህ ይሄ የ235 ዩራኒየም 235 የምንለው ኤሌመንት አቶሚክ ማስ ነምበሩ በጨመረ ቁጥር ያለው አቶሚክ ሳይዙም ወይም ራዲየሱ ይጨምራል። ምክንያቱም አራውንድ ዘ ዩራኒየም ሼል ላይ የሚቀመጡ የኤሌክትሮኖች መጠን ይጨምራል በዛው ልክ። ኢንሳይድ ዘ ኒክለስ ያለውም የፕሮቶንና የኒውትሮን መጠንም በዛው ልክ ይጨምራል። ሶ የራዲየስ መጠኑም አቶሚክ ራዲየሱን በዚህ ልክ እናስቀምጣለን። ስለዚህ አቶሚክ ማስ ነምበሩ በጨመረ ቁጥር ጀስት ራዲየሱም ይጨምራል ማለት ነው። ሶ ኤ ዘ ፓወር ኦፍ 1/3 በሌላ አባባል ኤ ዘ ፓወር ኦፍ 1/3 ማለት ኪዩብድ ሩት ኦፍ አቶሚክ ነምበር ማለት ነው። እሺ የአቶሚክ ኪዩብድ ሩት አጻጻፉ ኪዩብድ ሩት ኦፍ አቶሚክ ነምበር ማለት ይችላል፣ አቶሚክ ማስ ነምበር ማለት ይችላላችሁ። ሶ አቶሚክ ማስ ነምበሩ ጋር ኪዩብድ ሩት ነው፣ ዳይሬክት የሆነ ሪሌሽንሺፕ አላቸው። አቶሚክ ማስ ነምበር ጨመረ ማለት ራዲየስ ኦፍ ዘ አተምም ጨመረ ማለት ነው። ሶ አር ኖት ግን የኒክለሱ ራዲየስ ማለት ነው። ሶ 1.2 ፌምቶሜትር ብለን ማስቀመጥ እንችላለን። ሶ ይህንን የተለያዩ ጥያቄዎች ቢጠየቁ በቀላሉ አቶሚክ ማስ ነምበሩ በጨመረ ቁጥር አቶሚክ ራዲየሱም ይጨምራል። ሶ እንዴት ካልኩሌት ይደረጋል ሲባል ራዲየስ ኦፍ ዘ አተም ኢዝ ኢኳል ቱ ራዲየስ ኦፍ ዘ ኒክለስ ሲባዛ ኪዩብድ ሩት ኦፍ አቶሚክ ማስ ነምበር ብለን በዚህ ፎርሙላ ካልኩሌት ማድረግ እንችላለን ማለት ነው። ሌላኛው ቮሊዩም ነው። ለምሳሌ የአቶሚክ ቮሊዩምን ስንፈልግ ቮሊዩም ኦፍ አተም የአተሙ አጠቃላይ ቮሊዩም ስንፈልግ 4/3 ፓይ አር አቶሚክ ራዲየስ ኪዩብድ። ሶ የአተሙ አጠቃላይ ቮሊዩም ምን ይመስላል? ስፌሪካል ሼፕ ነው አተሙ። እነዚህ
ኤሌክትሮንስ 3 ዳይሜንሽናሊ ነው ሪቮልቭ የሚያደርጉት 2 ዳይሜንሽናል አይደለም አጠቃላይ ቮሊዩም ኦፍ ዲ አተምስ ስፌሪካል ሼፕ ስለሆነ ሶ አር ቫልዩስ እና አቶሚክ ራዲየስ ስለሆነ በቀላሉ በስማት የኒክለሷን ብቻ አቶሚክ ቮሊዩም ለመፈለግ ደግሞ ቮሊዩም ኦፍ ዘ ኒክለስ is equal to 4/3 pi times r not cubed r not ማለት የኒክለሱ አቶሚክ ራዲየስ ማለት ነው አቶሚክ ራዲየሷ ስንት ነች 1.2 ፌምቶሜትር ማለት ነች ኦኬ ሶ ቮሊዩም ኦፍ ዘ ኒክለስ ኤንድ ቮሊዩም ኦፍ ዘ አተም በቀላሉ በእነዚህ ፎርሙላዎች ማስላት ፓይ ቫልዩ ይታወቃል 3.14 ነው ራዲየስ ኦፍ ዘ አተም ስንፈልግ ደግሞ በዚህ መልኩ ማወቅ እንችላለን የኒክለሷን ብቻ ቮሊዩም ደግሞ ካልኩሌት ማድረግ ከፈለግን ይችኛዋን መጠቀም እንችላለን ማለት ነው የዛሬ ሌሰናችን ይሄን ይመስል ነበር በሚቀጥለው ሌሰን በሌላ ርዕስ ከምንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ